ጋር ስለሆነ እግዚአብሔር ይረዳናል። የእግዚአብሔርን ቃል እናያለን። ሰሞኑን ጥሩ ጊዜ ነበረ፣ የጸሎት ጊዜ ነበረን። አርብ አልነበርኩም፣ ቅዳሜ ግን ነበርኩኝ። ጥሩ ደስ የሚል መንፈስ ነበረ። ጥሩ ጸሎት ነበረ። ባሮኪ የእግዚአብሔር ይባርክ። በጣም የሚገርም ጸሎት ነበር ሲያጸለን ነበረ። ፊናሲዬ ምንተናም እግዚአብሔር ይባርክ። በጣም ሲያጸልየን ነበር። ጥሩ የጸሎት ጊዜ፣ ጥሩ መንፈስ ነበረንና እኔም ዞር አላልኩም። በዚሁ መንፈስ በዚሁ ሐሳብ ላይ እንድንነጋገር እግዚአብሔር በልቤ ያስቀመጠው ነገር ነው። ገርሞኛል። እኔ ቅደም ዳኒ ሲናገር ነበር፣ ስለ ጸሎት ብርቱ ነገር ሲናገር ነበር። እግዚአብሔር ይህን አገልግሎት ከተቀበልኩ ጊዜ ጀምሮ ስጸልይ እግዚአብሔር በልቤ ያኖረው፣ እግዚአብሔር በልቤ ያስቀመጠው፣ ሰምታችሁ ሊሆን ይችላል፣ ተናግራችሁ ሊሆን ይችላል። አሁንም እንደገና እግዚአብሔር ጉዳይ ስላለው እግዚአብሔር ይናገረናል። ክብር ለእግዚአብሔር ይሁን። ምክንያቱም የእግዚአብሔር ቃል ሁልጊዜ አዲስ ነው፣ አይለመድም። ስለዚህ እግዚአብሔር ዛሬም ድምፅ አለው። እግዚአብሔር የሚናገረን ነገር አለ እና በሉቃስ ወንጌል ላይ ምዕራፍ 18 ላይ ባለው ሐሳብ ላይ ጥቂት የእግዚአብሔርን ሐሳብ እናያለን። ቃሉን ካነበብኩ በኋላ እንጸልያለን። እንደዚህ ይላል በሉቃስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ እስከ 8 ያለውን አነባለሁ በጌታ በኢየሱስ ክርስቶስ ስም። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰው ሰውንም የማያፍር አንድ ዳኛ ነበረ። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበረ። አያሌ ቀንም አልወደደም። ከዚያ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ። ጌታም አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔርስ እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ክብር ለእግዚአብሔር ይሁን። በትርጉሙም እስቲ እንየው። በሉቃስ ወንጌል እዛው 18 ላይ አዲሱ መደበኛው ትርጉም እንዲህ የሚል ነገር አለው። ደቀ መዛሙርቱም ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህንን ምሳሌ ነገራቸው። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራ ሰውንም የማያከብር አንድ ዳኛ ነበረ። በዛችም ከተማ የምትኖር አንዲት መበለት ነበረች። እርሷም ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበረ። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። ኋላ ግን በልቡ እንዲህ ያለ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህች መበለት ስለምታስጨንቀኝ እፈርድላታለሁ፣ አለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮት ምርጦቹ አይፈርድላቸውምን? ከመጠን በላይ ችላ ይላቸዋል። እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን እያለ የሚናገረው ነገር አለን። እስቲ እንጸልይ። እግዚአብሔር እንዲያስተምረን በዚህ ቃል የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ምን እንደሆነ ማወቅ እንድንችል፣ እግዚአብሔር ምን ሊያስጨብጠን እንዳለ ማወቅ እንድንችል፣
እግዚአብሔር ሆይ የልብ ፈቃድ ዛሬም ለኔ የምትናገረኝ ማወቅ የሚገባኝን መረዳት የሚገባኝን እንድረዳ የቃልህን ብርሃን ወደ ነፍሴ እንድትልክ የቃል ብርሃን ወደ እኔ እንዲመጣ ጨለማዬን እንዲገፋው በቃል ብርሃን ማየት እንድችል እግዚአብሔር ሆይ በቃል ብርሃን ነገሮቼ እግዚአብሔር ሆይ ፍትው ብለው መታየት እንዲችሉ እግዚአብሔር የቃል ብርሃን በላይ ላይ እንዲያበራ የቃል ብርሃን በነገሮቼ ላይ እንዲያበራ ቃል ብርሃን ሆኖ በነገሮቼ ላይ እንዲበራ እግዚአብሔር ሆይ ልቤ ለዚህ ቃል የተከፈተ እንዲሆን እርዳኝ እያለን እግዚአብሔር ሆይ ቃል እግዚአብሔር ሆይ መድኃኒት ነው ቃል ፈውስ ነው ቃል እግዚአብሔር ሆይ የሚያድን ነውና በዚህ ቃል እንድታስበኝ ነገሬን እንድትጎበኝ እግዚአብሔር ሆይ ለኔ መታሰብ እንዲሆንልኝ እንደ ቃል እንድታስበኝ እፈልጋለሁ ብለን እስቲ እንጸልይ። እግዚአብሔር ሆይ እናመሰግንሃለን ስለ መልካምነት ስለ በጎነት ስለ ቸርነቱ ሁሉ ክብር ላንተ ይሁን። እየረዳህን ስላለ እያገዝከን ስላለ ዛሬም እድልን ስላገኘን በህይወት መኖር ስለተቻለን እድሜ ስለተጨመረልን መውጣት መግባት ስለተቻለን ክፉ ስለተከለከለልን እናመሰግንሃለን። እግዚአብሔር ሆይ አጥፊ ሳይኖር ቀርቶ ሳይሆን አጥፊው እያለ ለኛ ግን ህይወት ስለታዘዘልን ለኛ ግን መኖር ስለታዘዘልን ለኛ ግን መውጣት መግባት ስለታዘዘልን እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ቤታችን ያመሰግንሃል። እግዚአብሔር ሆይ ክብር ለአንተ ይሁን ስለተደረገልን ስለሆነልን እየሆነልን ስላለው ነገር ሁሉ ክብርና ምስጋና ለአንተ ይሁን። አንተ ሁል ጊዜ ከኛ ጋር ነህ። እግዚአብሔር ሆይ አንተ ሁል ጊዜ ከኛ ጋር ነህ። ላትጥለን ላትተወን እግዚአብሔር ሆይ ኪዳንን ገብተህልናል። እግዚአብሔር ሆይ እናመሰግንሃለን። አሁንም በቃል ደግሞ እግዚአብሔር ሆይ መንገዳችንን ስለምታሳየን በቃል ህይወታችንን ስለምታሳየን በቃል ስለምትናገረን ክብር ለአንተ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ይህንን ቃል ባሮኪ እንደው በእንግሊዘኛ ቢያነብልኝ ደስ ይለኛል። This is Luke chapter 18. With the plea, grant me justice against my adversary. For some time he refused, but finally he said to himself, even though I don't fear God or care what you think, yet because this widow is bothering me, I will see that she gets justice, so that she will eventually come and attack me. And the Lord said, listen to what the unjust judge said. And will not God bring about justice for the chosen ones, cry out to me day and night? Will he be putting them off? I tell you, he will see that they get justice. However, when the Son of Man comes, he will find faith on the earth. እግዚአብሔር ይባርክ ባሮኪ። እንደው ሙቀት ይሰማኛል እናንተ። በአንድ ወቅት ፓስተር ዳንኤል ጉለሌ ቤተል መካነ ኢየሱስ ተጋብዞ ትልቅ ኮንፈረንስ ነበረ እና ያው ያቁታል እና እና ቸርቹ ትልቅ ነው። ፎቁም ሞልቷል፣ ምድሩም ሞልቷል እና በሩ ላይ ሰው ግጥግጥ ብሎ ሞልቷል። በጣም ኃይለኛ ሙቀት አለ እና ድምጻቸውን ታውቃላችሁ። ፓስተር ዳንኤል ጎርነን ያለ ነውና ወገኖቼ በዚህ ሰዓት ኃይለኛ ሙቀት ይሰማኛል። ታላቅ ሙቀት እዚህ ጉባኤ አለ። ታላቅ ሙቀት ይሰማኛል ሲል ህዝቡ ላጨበጨ። ወገኖቼ ይሄ ሙቀት የመንፈስ ቅዱስ ሳይሆን የበሮች የመዘጋጋት ምክንያት ነው። ወዲያው እልልታው ወረደ፣ ወዲያው ጭብጨባው ወረደ እና የኔ እንኳን ሙቀት የተሰማኝ ፍርሃት ነው። የፍርሃት ሙቀት ነውና ይህ የእግዚአብሔር ቃል እዚህ ጋር የሚናገረው ዛሬ እንድናገርበት የምፈልገው ነገር ስለ ትጋት የሚባል ነገር አለና ስለ ትጋት የእግዚአብሔርን ቃል እንድናይ እፈልጋለሁ።
እዚህ ጋር ኢየሱስ ክርስቶስ የሚናገረው ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው እያለ ይናገራልና ትጋት የሚባል ነገር አለና ትጋት ምንድነው? እዚህ ጋር ትጋት ምንድነው በሚል አማርኛው ትርጉም እንደዚህ ይላል። ትጋት ምንድነው ስል ትጋት ማለት አንድን ስራ ሳይታክቱ ባለማቋረጥ በሙሉ ትኩረት እና በጥንቃቄ መስራት ማለት ነው። ወይም መጣር፣ መበርታት እና ለአንድ ዓላማ ፍጹም ትኩረት ሰጥቶ በጽናት መቆም ማለት ነው ይላል። ትጋት ማለት ጽናትን የሚጠይቅ፣ ትጋት ማለት መሰጠትን የሚጠይቅ፣ ትጋት ማለት ብርታትን የሚጠይቅ፣ ትጋት ማለት ሂደት ያለው አንዴ ብቻ የሚቆም ሳይሆን ትጋት ዕለት ዕለት ሂደትን የሚጠይቅ። ሰዎች በብዙ ነገር ይተጋሉ። ተማሪ በትምህርቱ ምን ያደርጋል? ይተጋል። ምን ለማድረግ? ጥሩ ውጤት ለማምጣት። ሰራተኛ ይተጋል። ምን ለማድረግ? የተሻለ ገቢ ለማምጣት። አገልጋይ ይተጋል። ምን ለማድረግ? ጥሩ ምዕመን ለማፍራት። እኔ ግን ዛሬ የምናገረው ስለ ጸሎት ትጋት፣ የጸሎት ትጋት እና የጸሎት ትጋትን በዚህ ሴትዮ ውስጥ ኢየሱስ ክርስቶስ ሊያስተምር ያለው ሰውም ደቀ መዛሙርቶችም አብሮት ያሉት ሊያውቁት የሚገባቸውን ነገር ነው የሚናገራቸው። እና ምንድን የሚላቸው? ሳይታክቱ ዘወትር ሊጸልዩ እንደሚገባቸው ይላል። ሳይታክቱ ይላል። አያችሁ? ሳይታክቱ ዘወትር ሊጸልዩ እንደሚገባቸው። መታከትን ምን አመጣው? አያችሁ? ሳይታክቱ ሲል የሚያታክት ነገር አለ፣ የሚያዝል ነገር አለ። መቼስ ብዙ ጊዜ ታውቁታላችሁ፣ ሰው ለጸሎት ሲባል እንጸልይ ሲባል ብዙ ምክንያቶች ወደ ህይወታችን ይመጣሉ። እስቲ ፕሮግራም አውጥታችሁ ዛሬ ልጸልይ ስትሉ ከዚህ በፊት ተሰምቷችሁ ቅድም ተሰምቷችሁ የማይታወቅ ድካም ይሰማችኋል። ልጸልይ ስትሉ ማዛጋት ትጀምራላችሁ። ልጸልይ ስትሉ ምክንያቱ ብዙ ነው፣ ጣጣው ብዙ ነው። እንዳንጸልይ የሚያደርግ የሚያታክት ብዙ ነገር አለ። ኢየሱስ ክርስቶስ ይሄ ስላወቀ ነው ሳይታክቱ ዘወትር ሊጸልዩ ደሞ አለም። ሳይታክቱ ብቻ አይደለም፣ ዘወትር የሚቀጥል ሁልጊዜ የሚቀጥል ነገር እንደሆነ ይናገራል። ጸሎት ከእግዚአብሔር ጋር ግንኙነት የምናደርግበት፣ ከእግዚአብሔር ጋር የምናወራበት፣ ከእግዚአብሔር ጋር ምስጢርን የምንነጋገርበት፣ ከእግዚአብሔር ጋር የልባችንን የምናወራበት መንገድ ነው። ሌላ ዴፊኒሽን የለውም። ጸሎት ከእግዚአብሔር ጋር የምናደርገው ህብረት ግንኙነት ነው። ስለዚህ ይሄ ህብረትን የማይወድ ሌላ ተቀናቃኝ ኃይል አለ። ይሄ ተቀናቃኝ ኃይል ስጋ ብቻ አይደለም፣ ሰይጣን ብቻ አይደለም፣ ራሳችንም አለን። እና ኢየሱስ ክርስቶስ ይሄንን ለማሳሰብ ሲል ነው ይሄንን ምሳሌ ነገራቸው። እና ይሄ ምሳሌ በጣም ይገርመኛል። እና በአንዲት ከተማ ውስጥ የምትኖር አንዲት መበለት ነበረች ይላል። ባላ የሞተባት፣ ረዳት የሌላት፣ አጋዥ የሌላት ምስኪን ሴት፣ በቃ ምስኪን ሴት ነበረች ይላል። እና ይቺ ሴት ደግሞ ጉዳይ አላት። አንድ ጉዳይ አላት፣ አንድ ባላጋራ አላት። ያ ባላጋራዋ ደግሞ ንብረት አለ፣ ሊወስድባት ያለ ንብረት አለ፣ ሊወስድባት ያለው ነገር አለ። እንግዲህ ባሏ ተበድሮ ሳይከፍል አንቀላፍቶ ሊሆን ይችላል። ይቺ ሴት ግን በምጥ ተይዛለች፣ በዕዳ ተይዛለች። ስለዚህ መፍትሄ ትፈልጋለች። ለዚህ መፍትሄ ደግሞ የሚሆን ምላሽ የላትም። አሁን ለጊዜው ምላሽ የላትም። ልክፈል እንኳን ብትል ልትከፍልበት የምትችልበት አቅም የላትም።
ከዚህ የተነሳ ምን አለች እቺ ሴት? ወደ ዳኛ ፍትህ ፍለጋ ወደ ዳኛ እንደመጣች ይናገራል። እና እዚህ ጋር አንድ ነገር ልናገር፣ በጸሎት ስላልኳችሁ፣ በጸሎት መትጋት ማለት ባለመታከት በጽናት ዘወትር በቁርጠኝነት መጸለይ ማለት ነው። እና ይቺ ሴት ያደረገችው ነገር መጣችና ዳኛ ሆይ ፍትህ እፈልጋለሁ፣ የተበደልኩ ሰው ነኝ፣ ክስ ያለብኝ ሰው ነኝ፣ በዕዳ የተያዝኩ ሰው ነኝ፣ ስለዚህ ፍትህ እፈልጋለሁ። ይሄንን ፍትህ ካላገኘው የኔ ህይወት ይመሰቃቀላል፣ የኔ ነገር ይበላሻል፣ ሊረዳኝ የሚችል ማንም የለም የምትል ሴት፣ ረዳት የሌላት፣ ይሄ ነው የሚል ሰው የሌላት ሴት ዳኛው ፊት መጣች። መጽሐፍ ቅዱስ ሲናገር የሚገርመኝ ነገር ዳኛውም ይላል ያውቀዋል ጉዳዩ፣ ጠፍቶት አይደለም። ዳኛውም ሊፈርድላት አልወደደም። ዳኛው ሊፈርድላት አልወደደም። ጉዳይ ይዞ ወደ ፍርድ ቤት መጥቶ ፍርድ ቤት ገብቶ ያንተ ኬዝ ዛሬ አይታይም፣ በቀጠሮ መጥቶ በቃ ያንተ ኬዝ ዛሬ አይታይም ሲባል ምን አይነት ስሜት ነው የሚሰማው? እናንተ በብርቱ የምትፈልጉት ነገር በቃ ዛሬ አይታዝም፣ ያንተ ኬዝ አይታይም ሲባል በጣም አዝናችሁ የምትወጡት። ይቺ ሴት በቃ ሁልጊዜ አዝራን የምትወጣው። ዳኛው ፊት ትመጣለች፣ ዳኛው ምን ይላታል? ያንቺ ጉዳይ ዛሬ አይታይም። ነገም ትመጣለች፣ ዛሬም ያንቺ ጉዳይ ለአያሌ ቀናት። እቺ ሴት ወር ትመላለስ፣ አመት ትመላለስ የሚናገር ለአያሌ ቀናት ምን ብላለች? ተመላልሳለች። ደጅ ጠንታለች፣ ፍርድን ፍለጋ፣ ፍትህን ፍለጋ ስትመላለስ ምንም የሚታይ ነገር የለም። አንዳንዴ በጸሎት የፈለግነው ነገር በፍጥነት ምላሽ ላያገኝ ይችላል። አንዳንዴ እንጸልያለን፣ መፍትሄ የለም። መፍትሄ ስለሌለ አልተሰማም ማለት አይደለም። ምላሽ አልተገኘም ማለት እግዚአብሔር አልሰማም ማለት አይደለም። ተስፋ ሳንቆርጥ በእምነት በጽናት መጸለይ ይጠበቅብናል። ዛሬ መልስ አልተገኘም። ቀደም ሲናገር ነበር አብቲሽ ጸልየናል ትላንትና አለ። ግን የሚታይ ነገር ባይኖርም ግን በእግዚአብሔር ዓለም ውስጥ ሌላ ነገር እንደተሰራ እናምናለን። በእግዚአብሔር ሐሳብ ውስጥ በእግዚአብሔር መንግስት ውስጥ ድንቅ ስራ እንደተሰራ እናምናለን። አሁን ላይ ገለጥ ይችላል። ይቺ ሴት ትመጣለች ፍርድን ፈለጋ። ዳኛው ጉዳዩን ያውቃል፣ ግን ሊፈርድላት አልፈለገም። አንዳንዴ እግዚአብሔር ጸሎታችን ይሰማል፣ ወዲያው ሊመልስልን አልፈለገም። እግዚአብሔር የያዘበት ጉዳይ እግዚአብሔር ያውቀዋል። ለምን ምላሽ እንዳልመጣ፣ ለምን ቶሎ ጸሎታችን ምላሽ እንዳላገኘ እግዚአብሔር ያውቀዋል። ነገር ግን ይላል ይቺ ሴት ነገር አልተሰማውም፣ ዳኛው አልፈረደልብኝ ብላ በቃ ከዚህ በኋላ ደክሞኛል፣ ሁለተኛ እዚህ ፍርድ ቤት አልመጣም፣ እናንተንም ማየት አልፈልግም ብላ በዛው አልቀረች። በዛ ብትቆር ኖሮ ነገሯ ሁሉ ምስቅልቅል ይወጣበት ነበር። የፈራችው ይደርስባት ነበር። ነገር ግን እንደዚህ አላለችም፣ አልታከተችም። ነገም ከነጎዲያም ወሩም በሙሉ እየመጣች ዳኛውን ፍረድልኝ፣ በቃ ፍርድን እፈልጋለሁ፣ ፍትህን እፈልጋለሁ። መጨረሻ ላይ ዳኛው በእስራኤል በአይሁድ ባህል ዳኛ ሲመረጥ አንደኛ ነገር እግዚአብሔርን መፍራት አለበት። እግዚአብሔርን የሚፈራ መሆን አለበት። እንደዛ ነው የሚያደርጉት። ሁለተኛ ነገር ደግሞ ህዝብን የሚያከብር ለእውነት የቆመ መሆን አለበት። ይሄኛው ዳኛ ከየት እንደመጣ እግዚአብሔር ይወቀው፣ ከየት እንደመጣ እግዚአብሔር ይወቀው። እግዚአብሔርንም አይፈራም።
እሺ ሰውንም ስለሰውም ጉዳይ ሰውን ከጤፉ ነው የሚባለው ሰውን ከምንም የማይቆጥር ሰው ትልቅ ሰው መጣ ይባል ስለሱ ትልቅ ሰው ምኑም አይደለም። የተማረ የከበረ ሰው ነው የመጣ ይባል ምኑም አይደለም። ለዚህ ሰው ምንም አይደለም፣ እግዚአብሔርም ለሱ ምንም አይደለም። ታዲያ ከዚህ ሰው ምን አይነት መፍትሄ የምንጠብቀው? ከዚህ ሰው ምን አይነት መፍትሄ ምን አይነት መልስ እናገኛለን? ይቺ ሴት ግን በቃ እግዚአብሔርን ባትፈራ አላ እግዚአብሔርን ባትፈራ ሰውርን ባታከብር እኔ እሱ አይደለም ጉዳይ ፍትህ ነው፣ የኔ ጉዳይ ፍትህ ነው። አያችሁ አንዳንዴ እንጸልያለን ምን እናደርጋለን? ይደክመናል። ከዛ በኋላስ እሱን እንተውና ሌላ አጀንዳ እንቀርጻለን። አያችሁ ያ እንዳልተሰማ አድርገን ያ ነገር እንዳልታየ አድርገን በቃ ሌላ አጀንዳ ደሞ እስቲ በዚህ መንገድ ደግሞ ልሞክር። ወገኖቼ የያዝነውን ይዝነን በዛው ጸንተን እንቁ። እንደዚህ ነው ያደረገው የእግዚአብሔር ሰው ዳንኤል። ያደረገው ምንድነው? ሰይጣን ይላል ለ21 ቀን ዳንኤል ሲጸልይ ነበር ማለት ነው። 21 ቀን ጸሎት መቼ ነው የተሰማው? የመጀመሪያው ቀን በቃ በርከክ ብለ ጌታ ሆይ ስትል ሰምቻለሁ እግዚአብሔር ብሏል። ግን መልሱን ወደ ዳንኤል እንዳይመጣ ዳንኤል ተስፋ እንዲቆርጥ እንዲዝል እንዲደክም ሌላ ሐሳብ ወደ ሌላ ዓላማ እንዲዘረጋ ብርቱ ሰልፍ ብርቱ ጦርነት ነበረበት። ግን ዳንኤል ምን አደረገ? ይጸልይ ነበረ ደግሞ ደጋግሞ ብርቱ ጸሎት በእግዚአብሔር ፊት ያደርግ ነበረ። ከዛስ በኋላ የጸሎቱ መልስ በደጁ መጣለት። ወገኖቼ ይሄው በእግዚአብሔር ስም ነው የምላችሁ፣ ግዴላችሁም የያዛችሁትን ይዛችሁ ጸልዩ። ስፍራ አትልቀቁ። በያዛችሁት ጉዳይ በያዛችሁት ርዕስ ላይ እግዚአብሔር ዘንድ መልስ እስክታገኙ ድረስ ልክ እንደዚህ ሴት በእግዚአብሔር ፊት ደጅ ጥኑ። እግዚአብሔር ትጋታችሁን ይመለከታል። እግዚአብሔር ጥረታችሁን ይመለከታል። እግዚአብሔር ለሚተጋ ሰው እግዚአብሔር በፊቱ ለሚተጋ ሰው እግዚአብሔር ምላሽ አለው። እግዚአብሔር አመፀኛ ዳኛ አይደለም። ይሄ አመፀኛ ዳኛ ያለውን ስሙ አለ ኢየሱስ። እኔ እንደሱ አይደለሁም አለ፣ ፈጥኜ እፈርዳለሁ አለ። ቀጥሎ ሳምንት እናገራለሁ። አንድ ሐሳብ ተናግሬ በእግዚአብሔር ፊት ስንጸልይ ማድረግ የሚገባን ነገር ልባችንና አይምሮአችንን ሰብስበን በነገሩ ላይ ትኩረትን መስጠት፣ ጸተን መጸለይ። በእግዚአብሔር ፊት ስንጸልይ በነገሩ ላይ ትኩረትን ሰጥተን አንዳንዴ ይሁላችሁ ስንጸልይ በነገሩ ላይ ትኩረት እንዳንሰጥ የሚያደርገን ብዙ ነገር አለ። ብዙ በአይምሮአችን የሚመላለስ ነገር አለ። ለመጸለይ በርከክስነን አይምሮአችን የሚጠቀጠቁ ወደ አይምሮአችን የሚመጡ ብዙ ሐሳቦች አሉ፣ ብዙ ነገሮች አሉ። ለነሱ ምላሽ ለመስጠት ስናስብ ጊዜው ይሄዳል፣ ይደክመናል፣ እንተኛለን። ነገር ግን አይምሮን ቅድም ነበር ዳንኤል ሲናገር ነበር። አይምሮአችንን ሰብስበን ሐሳባችንን ሰብስበን እግዚአብሔርን እናመስግን። አዎ አያችሁ አይምሮ ሲከፋፈል አይምሮ ሲበታተን እግዚአብሔር ሌላ ነገር ነው የሚመጣው፣ ሌላ ነገር ነው ጣልቃ የሚገባው። ይቺ ሴት ያደረገችው ከዚህ ሴት የምንማረው ነገር ምንድነው? ትጋት። ይሄንን ነገር እንድትችሉኝ ትጋት የሚባል ነገር ተግታ በመፈለጓ ተግታ ሳትደክም ትላንትና አልተፈረደልኝም፣ ትላንትና አላየኝም፣ ትላንትና ንጉሱ ወይም ዳኛው በፊቱ ሞገስ አላገኘውም፣ ይሄን ነገር ሊያይልኝ አልወደደም ብላ በዛው አልቀረችም። ፍትህን እስክታገኝ ድረስ በእግዚአብሔር ፊት ትመላለስ ነበር። ዛሬ የምላችሁ ነገር መጸለያችንን እንቀጥል። መጸለያችሁን ቀጥሉ። የሚያደክም ነገር አለ፣ አዎ፣ ግን መጸለይ ቀጥሉ። የሚያታክት ነገር አለ፣ አዎ፣ ግን መጸለይ ቀጥሉ።
ድካም ይሰማናል። አዎ እንደምንም ብለን እንጸልይ። ሊያዛጋን ይችላል። አዎ እንጸልይ። ለመጸለይ ስንበርከክ ስልክ ሊጮህ ይችላል። እናቁምና እንጸልይ። ለመጸለይ ስንፈልግ ሌላ ሰው ሊመጣ ይችላል። እንጸልይ ይዘን እሱንም ተንበርክከን። እና በምን እንትጋ? በጸሎት እንትጋ። በጸሎት እንትጋ። ለሚጸልይ በእግዚአብሔር ፊት በደጁ ለሚጾም በፊቱ ለሚተጋ ሰው በእግዚአብሔር ዘንድ ምላሽ አለው። አንድ ጥቅስ እናገርና ከዛ ጨርሳለሁ። በአንደኛ ነገሥት ምዕራፍ 18 ላይ አንድ ነገር ሆነ። ኤልያስ ዝናብ በጠፋበት ጊዜ፣ ምንም በሌለበት ጊዜ፣ ረሃብ በነበረበት፣ ድርቅ በሆነበት፣ የሚበላ በጠፋበት፣ ነገሮች ሁሉ ከብቶች ሁሉ የሚጠጡት ባጡበት ጊዜ፣ ሰማይ በተዘጋ ጊዜ ኤልያስ እንደዚህ አደረገ። ከአካብ ጋር ተነጋግሮ ብዙ ነገር፣ ኤልዛቤትም ከተቀጣች በኋላ ብዙ ነገር ከሆነ በኋላ የበዓል ነቢያቶችም ከተቀጡ በኋላ ብዙ ነገር ከሆነ በኋላ ኤልያስ አንድ ነገር አደረገ። ምንድነው ያደረገው? ሰማይ እንዲከፈት ዝናብ እንዲመጣ ይላል። ምን አደረገ? ወደ ጓዳው ገባና ግንባሩን በጉልበቱ ፊት አስገብቶ ምን አደረገ ይላል? ጸለየና ምን አደረገ? እስቲ ሎሌውን ሂድና እስቲ ውጣ አለው። ወጥቶ ሲመለከት የለም። ይሄ ነገር እንዴት ነው? ኤልያስ እንደገና ገባ፣ ጸለየ። እስቲ አሁን ተመልከት አለው። ወጥቶ አየ፣ ዝናብ የለም፣ ምንም ነገር የሚታይ ነገር የለም። ኤልያስ አረ የሚታይ ነገር የለም። አይ በቃ አሁን ደከመኝ፣ እኔም ደክሞኛል፣ አንተንም አለፋው፣ ይቅርታ፣ በቃ እግዚአብሔር በወደደ ጊዜ ዝናብን ይስጥ አላለ። ምን አደረገ? እንደገና ጸለየ። ምን ይሆን እስኪሆን ድረስ፣ ዝናብ እስኪመጣ ድረስ፣ እግዚአብሔር ሰማያቶችን እስኪከፍት ድረስ፣ ለሕዝቡ የሚሆን ነገር እስኪመጣ ድረስ ምን አደረገ? ጉልበቱን በግንባሩ ስር አድርጎ ጸለየ ይላል። በሰባተኛውም ጊዜ ይላል ሳይደክም፣ ያኛውም ሎሌውም ሳይደክም እሱም ሳይደክም ምን አደረገው? ውጣና ያለው። ወጥቶ ሲመለከት ኤልያስ ሆይ ከባህር እጅ የምታክል ደመና ስትወጣ አየዋለሁ። በቃ አሁን አለቀ ጸሎቱ። በቃ የእግዚአብሔር እጅ እንደተንቀሳቀሰ ምን ብያለሁ? አውቄያለሁ። አሁን የእግዚአብሔር እጅ እየተንቀሳቀሰች ነውና፣ አሁን ኃይለኛ ዝናብ ሊመጣ ነውና ንገረው፣ ለንጉሱ ፈጥኖ እንዲቀድም በፈረስ ወደፊት እንዲሄድ ንገረው አለ። ከዛ በኋላ ወዲያውኑ ይላል ንፋስም መጣ ይላል። ሰማያቱም ምን አደረገ? ጠቆረ ይላል። ኃይለኛ ዝናብ መጣ ይላል። ክብር ለእግዚአብሔር ይሁን። ደግመን በመጸለይ ሐሳብን በመቃየር አይደለም፣ ዓላማን በመቃየር ርዕስን በመቃየር አይደለም ወገኖቼ። የያዝነውን ይዝነን በጽናት በመጸለይ ለውጥ ይመጣል። ይቺ ቤተ ክርስቲያን የያዘችውን ይዛ እያንዳንዳችን የያዘነውን ይዘን በትጋት በዛ ነገር ላይ እንጸልይ። እግዚአብሔርን እጅ ማየት እንችላለን። የእግዚአብሔር እጅ ትንቀሳቀሳለች። ሲተጉ ላሉ ሰዎች የእግዚአብሔር እጅ ትመጣለች። እንጸልያለን። እግዚአብሔር ሆይ በፊት አለው አልቆርጥም፣ አልደክምም፣ እጸልያለሁ እንበል እስቲ። ወገኖች ተናገሩ። እግዚአብሔር ሆይ ትረዳኛለህ፣ እጸልያለሁ። ባለመደከም እጸልያለሁ፣ ባለመታከት እጸልያለሁ፣ ባለመሰልቸት እጸልያለሁ። አዎ እግዚአብሔር ሆይ ሕይወቴን ያደከመ ያዛለኝ ነገር አለ። ለጸሎት ስነሳ ወደ ኋላ የሚጎትተኝ ነገር አለ። ነገር ግን እሱን ሳልሰማ ለመጸለይ እንበረከካለሁ፣ ፊትን ለመፈለግ እንበረከካለሁ። እግዚአብሔር ሆይ ሐሳብን አልቀይርም፣ ዓላማን አልቀይርም፣ ሁኔታዎችን አልቀይርም፣ እጸልያለሁ። ትረዳኛለህ፣ ትጋትን ትሰጠኛለህ፣ በፊት የምሆንበትን አቅም ትሰጠኛለህ። ጸልያለሁ። እግዚአብሔር በመካከላችን የጸሎትን መንፈስ
ተግተን የምንጸልይበትን አቅም፣ ተግተን የምንጸልይበትን ጉልበትና ብርታት ከእግዚአብሔር ዘንድ ይሆንልናል። አሜን። ክብር ለእግዚአብሔር።